አይንሽን ለማየት ራሱ ምንም ድፍረት የለኝም። በህይወቴ እንዳንቺ አይነት መልካም ሰው አይቼ ራሱ አላውቅም። በጣም አመሰግናለሁ። ባለውለታዬ ነሽ፣ መቼም አልረሳውምሽ። ምንም አይደለም፣ በቃ አታልቅሽ። ባለውለታዬ ነሽ። አይደለንም፣ ገነት ያንተ እናት ናት። እኔን ወድቅ ያገኘችኝ አሳደገችኝ። አለቀ በቃ። የምር ጠተኛለች ማለት ነው። እናትና ልጅ ላይ አትሂድ ዳግም፣ አትሂድ። ይህንንማ ቢገልልኝ ነበር ደስ የሚለኝ። ቃል አቤት። እኮ ሰሞኑን በጣም ግራ እያጋባሽኝ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ሳሚ አንበሳው ሳሚ ፊት ለፊት ተጋፍጧቸዋል። ብሌን በስተመጨረሻ የወሰነችው ውሳኔ ህይወቷን ታድጓታል። ሌላ ሰው በሷ ላይ እምነት እንዲኖርላትና እንዲያሳድርባትና ለእሷም እንዲያዝንላት ሆኗል። ይሄም የቃል ጓደኛ ህይወቷን ታድጋላታለች። ህይወቷን በታደገች ግን እሷን አንቃ ልገላት ነበር። እሱ ምን ተፈጠረ አብረን እናያለን። የተከበራችሁን የተወደዳችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዛ። ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ። የሚገርመውና የሚደንቀው ሁልጊዜ ክፉ ሰዎች መንገዳቸው ሲጠብ በሚዘረጉት ወጥመድ ሰዎችን ለማጥመድ ሰዎችን ለማጥፋት በሚያጠምዱት ወጥመድ ራሳቸው ሲወድቁ እናያለን። እና አሁን ሳሚ የሰራው ስራ ድንቅ ስራ ነው። ምክንያቱም ወይዘሮ ሰላም መጀመሪያ ልጄ ከምታያት ይች ልጅ ማን እንደሆነች ብታውቂ እንዲህ ባልሆንሽ ነበር እያለ አቶ በኃይሉ ፊት ዳግም ሁሉም ፊት ለፊት ነው የተጋፈጣቸው ማለት። ስለዚህ ሳሚ ካሁን በኋላ ለአቶ በኃይሉ የማይተኛው አፍንጫው ላይ ቆሞ እያንዳንዱን እንቅስቃሴ የሚያዛባበት ትልቅ ቀዳዳ ነው የፈጠረበት ማለት ነው። በዚህ በኩል የብሌን ጓድ የሚጣ ጓድ የቃል ጓደኛ ብሌን ህይወቷን በታደገቻት አንቺ ልትገሊ ነው ወይ? ለምንድነው አሲሩን የመለሽው? ለምንድነው ጭማቂውን የመለሽው? በማለት እንግዲህ ማንቁርቷን ይዛትም በጣም አዝነን ነበረ። ብሌን መናገር አለባት። ካልተናገረች ደጋግማ ልትጎዳት ትችላለች። ቀን እየጠበቀች እንደ ቃል ልትሰብራት ትችላለች እያሉ ነበረ። እንግዲህ በስተመጨረሻ የመጣው ይምጣ በማለት ዝምታዋን የመረጠችው ብነግራት ከቃል ጋር ይጣላሉ፣ ባልነግራት ደግሞ እኔን ትጎዳኛለች፣ ግን አታምነኝም የሚለው ሀሳብ ነበር። እንግዲህ እኔን ህይወቴን ለማትረፍ አንቺ ህይወትሽን አደጋ ላይ ጣልሽ፣ እንደዛ ሳንቅሽ፣ እንደዛ ሳሰቃይሽ ለምን ዝም አልሽ? እኔ እኮ ጭማቂውን መለሰች ስትወስጂው ሌላ ጣጣ የምታመጭ ወይም ልትመረዥኝ ወይም የሆነ ነገር ልታረጊ ነው ይመስለኝ። አንቺ ግን ብሌንና ቃልና እኔ እንዳልተጣላን ስታውቂ ህይወትሽ ፊትሽ ተቀየረ። እኔም ጠርጥሬ ነው የተከታተልኩሽ። ግን እንደዚህ አንቄ ከምጎዳች በፊት ብትነግሪ ምን አለ? ብሌን እባክሽን ይቅርበኝ፣ እንዳንቺ ንጹሕ ልብና መልካም ሰው አይቼ አላውቅም በማለት እንግዲህ እግሯ ላይ ተደፍታ ይቅርታ ስጠይቃት አይተናል። ይህ ማለት ለብሌን ትልቅ ነገር ነው። አንደኛ ቃል ሁልጊዜ ስታንቋሽሻትና ሁልጊዜ ስትሰድባት ታያለች እና ግዴታ ሀብቱን ለመጋራት የሰላም ንብረት ለመጋራት ከቃል ጋር እየተደረበች ብሌንም ስታንቋሽሻት እናያለን። አሁን ግን ለብሌን መልካም ልብ ንጹሕ ልቦና እንዲኖራት አድርጓል ማለት ነው። ብሌንም ግዴ ለማመሰግናለሁ ብላ እውነቱን መናገሯ ህይወቷን እንዲያተርፍ ነው ያደረገቻት። ምክንያቱም ባትነግራት አትለቃትም። አሁን ባትጎዳት እንኳን እየደጋገመች እንደ ብሌን እንደ ቃል ልትሰብራት ትችላለች። ሌላው የሚያሳዝነውና የሚገርመው ነገር የዳግም አባት ማን ገደለው? የወይዘሮ ዝናሽ የወይዘሮ ገነት ጎረቤት ለአቶ በኃይሉ የገደልከው ሰው እውነትን ሲሟገት አንተ የደፋኸው ሰው ማስረጃው አለ፣ ደሞ እየጮኸ ነው ስትለው መግቢያ ቀዳዳው ነው የጠፋው። ይህ ማለት ገና የዳግም አባት ወይም የወይዘሮ ገነት ባል እንደሆነ ሲያውቅ አስቡት። ገና ስሙን ሲሰማ እንዴት እንደደነገጠ። ኦልሬዲ እሷ ስትደውልለት የወይዘሮ ገነት ባል እንደሆነ ተረድቷል። ስለዚህ በጣም ከባድ ነገር ነው ካሁን በኋላ የሚፈጠረው። ሰላምም አቶ በኃይሉ ማን የወጋው ወንድሜ ንገረኝ እያለችው እያለ እንግዲህ አቶ በኃይሉም ነገሮችን ለስለስ አድርጎ ቀበር ለማድረግ እየሞከረ ነው። ምክንያቱም ዳግምም ገብቶታል። አድፍጠህ በትልቁ የመልስ ምት ልትሰጠኝ ነው፣ ለዚህ እዘጋጅልሃለሁ እያለው ነው። ስለዚህ ዳግም እናቱ ቤት ሂዶ ምንድን ነው የተፈጠረው? ለልጅ እንዳልነግረው ገና አይቼው ሳልጠግበው አጠዋለሁ፣ ይህ አረመኔ እኛንም ያጠፋናል እያለች ነው ወይዘሮ ገነት።
እንደዚህ እያለች እያለ ዳግም ሰምቷል። እናቴ የደበቅሽ ነገር እንዳለ ገብቶኛል። አቶ በኃይሉ ጋር የተያያዘ ነገር ያለው ምንድን ነው? አባቴ በሱ እጅ ነው እንደ የጠፋው የሚለው ከባድ ጥያቄ ኦልሬዲ ሰምቷታል ብዬ ነው ማስበው። ከሰማትም ሙሉ ታሪኩ እንድነግሪኝ ነው የምፈልገው ሊል ይችላል። ስለዚህ ዳግም እና ሳሚ መስማማት አለባቸው። ኦልሬዲ ሙሉ ታሪኩን ማስረጃውን ሁሉንም ዳግም ከሳሚም ሊሰማ ይችላል ገነቱ ባትነግረው። ምክንያቱም ሳሚ አቶ በኃይሉን ለመጣል አቶ በኃይሉን ለመጉዳት ከፍተኛ ፍላጎት ላይ ነው ያለውና የአባትህ ገዳይ የአባትህ ሀቅ ይዞ እውነት ይዞ እየተሟገተ እያለ በአቶ በኃይሉ እጅ ነው ለእውነት ሲሟገት የተገደለው ብሎ እውነታውን ሲነግረው ዳግም ከዚህ የበለጠ ስሜታዊና በጣም እንትን ውስጥ ነው የሚገባው። አስቡት። ኦልሬዲ አቶ በኃይሉ ጨካኝና ረመኔ ነው። ግን አቶ በኃይሉ በአጭሩ ወደ ዘብጥያ የሚያስወርደውን ከባባድ ማስረጃ ይዘው እንዲፈረድበት ማድረግ አለባቸው የሚል ግምት አለኝ። ቃል ለዚህ ስራዋ ዋጋ መክፈል አለባት። ምክንያቱም ዳግምን አሁንም እያስፈራራችሁ ነው። አቶ በኃይሉን አንተን የወጋኸው ብዬ ለሰላም ልነግራት ነው እያለች ነው። ሰላም ኦልሬዲ እንደውም ትንገራት ነው ያልኩት እኔ። ለሰላም ብትነግራት በጣም አሪፍ ነው። ለምን በሉ አንደኛ ለምን ወጋኸው ሲባል እናትና እኔን የለያየው እሱ ነው ይባላል። በቃ ብዙ የሚወጡ ስለ አቶ በኃይሉ ብዙ የሚወጡ ማስረጃዎችና እውነታዎች አሉ ማለት ነው። የቃል ጓደኛ አሁን እያንዳንዱን የቃልን ውድቀት ነው የምትፈልገው። ፈልጌው ልካፈለው ልወስድ የመጣሁት ንብረት ጥንቅር ብሎ ይቅር፣ ግን ውርደታቸውንና እነሱ ሲቀበር ነው የምፈልገው በማለት እንግዲህ ካሁን በኋላ ከብሌን ጋር ተባብራ ልታግዛቸው ትችላለች። ምክንያቱም በቃ የሆነ መልካም ልብ እንዳላት ያየ ነው። ዳግምን እናትህን መሆኗን ሳላውቅ ነው ከቃል ጋር እንደዛ ተባብሬ እየጎተትኩ ሳስወጣ የነበረው። የቃል በብር የተሸፈነ መጥፎ ማንነቷ ጎልቶ ወጥቷል። ብር ስትል አረመኔ ሆናለች። ዳግም ይቅርታ ስትል ባለፈው ይቺ ልጅ የሆነ መልካም ልብ አላት፣ ዱርዬ ብትሆንም የሚሰማት ጥሩ መልካም ልብ አላት እያል ነበረ። እንግዲህ ብሌንም ቃል ልገላ ስትል ብሌን ታድጋታለች፣ የበለጠ መልካም እንድትሆን በቃ መጥፎ ነገሩን ከቃል ጋር ልትተባበር የነበረውን ነገር ሰላምንም አብረን እንገላታለን ልትል የነበረውን ጉዳይ እርግፍ አድርጋ ትታ እውነቱ እንዲወጣና ሀቁን ለማውጣት ከነ ዳግምና ከነ ብሌን ጋር የምትሟገት የምትታገል፣ በእርግጥ ሊጎዷት ይችላሉ፣ የምትወል ልጅ ይመስለኛል። እንግዲህ ወይዘሮ ገነት ጎረቤትም ጮማ ወሬ ያለኝ ምራቂ የማያስውጥ በማለት እንግዲህ ስለ ዳግም አባት እያወራች እያለ አቶ በኃይሉ እንግዲህ ድንግጥ ብሎ መግቢያ ቀዳዳው ጠፍቶታል። ይህ ጉዳይ ወዴት እየሄደ ነው? ዳግም ካሁን በኋላስ ምን አይነት ግብ አለው? ሳሚስ በቀላሉ አይተውም። ሁሉም ተፋጠዋል። ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ብሌንስ ለምንድን ነው ራቅ ከኔ አይንህም ማየት አልፈልግም እያለች እየገፋችሁ ትቷ ሲሄድ ምን ይወስን ያሁን?